ሲጀመር ሮማንና ብሌን ድምጻቸው ሲጠፋ የሆነ ሴራ አስበው እንደነበረ ገብቶኛል። እርግጠኛ ነኝ የሆነ ነገር ለማድረግ እያሰቡ ነው። ከዚህ በኋላ ግን እኛ በእነሱ የምንሸነፍ አይነት ሰዎች መሆን የለብንም። ሮቢ ታግዘኛለህ? ልክ ነኝ ጽኑዬ። በእውነት በዚህ ሰዓት ቆራጡ ነኝ ስላየሁሽ በጣም ደስ ብሎኛል። አንተ እኮ ከዚህ ህይወት የተረፈ ህመም ብቻ ነው። ለምን ሰው የሚልህን ሰምተህ ውልቅ አድርገን አናስወጣትም? ለምን አሰማኝም ልጄ? እባክህን አንዳንዴ ለምን እንደ እናት አሰማኝም? አይ እማዬ፣ አንዳንዴ እኮ ለመግባባትና ለመስማማት ያጋጥማል። እሱ ደግሞ በመነጋገር ነው የሚፈታው። ጽኑ፣ አንድ ነገር ብቻ ማድረግ እችላለሁ። ምንድን ነው እሱ? ግንባርሽን ልሳምሽ? ይሄ ነው ጥያቄው? አዎ፣ አክብሮት ከዚህ ይጀምራል ብዬ ነው። በደንብ ትችላለህ። አይ እንጂ ምንድነው እንድሰማሽ የፈለግሽው? ስትጫወችብን እንደነበረና ድራማ ስትሰሪብን እንደነበረ ስትነግሪኝ እንድሰማሽ ፈልገሽ ነው? ምንድነው የምታወሪው ጽናት? ቆይ ምንድነው እኔን ሰምተሽ እንኳን መረዳት ያቃተሽ? በነገራችን ላይ ምንም ብታደርጊ አይገርመኝም። እና ደግሞ ዶክመንቱን እኔ ከየትም ብዬ ማግኘት አይቀርም። ትንሽ የምታሳዝኝኝ አንቺ ነሽ። ምክንያቱም እናትሽ ዘላለሟን እስር ቤት ስትበሰብስ ብቻሽን ቁጭ የምትይው አንቺ ነሽ። አንቺሽ የምትጎጂው። እኔን እንኳን ልታታልኝ አትሞክሪ። ደርሼ እኮ ባላስቆምሽ ወይ ለጽናት ወይ ለሆነ ነገር ለአንዱ ልትሰጪ ነበር። እማዬ ሲጀመር አንቺ ምንም ልክ አይደለሽም። አንቺ የምታስቢው ሌላ፣ እኔ የማስበው ሌላ፣ እኔ ሀሳቤ ሌላ፣ አንቺ ሀሳብሽ ሌላ። እንግዲህ ምን ይባላል? እኔ ዝም ነው የምችለው። ምንም አልልም። ጠጪ እንጂ ጽኑ፣ ቀዘቀዘብሽ እኮ። እሺ እጠጣለሁ። እያሱ ሻዩ በጣም ቀዝቅዟል። ሌላ ሻይ ልቀይርና ልጠጣ ወይ? ተጫወት። ልቀይር። እኔ ምለው ከቀደም ጀምሮ እዚህ በር ላይ ቆመሽ እየተከታተልሽኝ ነበር። ምን ነው ችግር አለ? ምን ሰራይልሽ እዚህ? ምን አገባሽ? የትም ልለጠፍ የትም ልቀመጥ፣ ለምን ጣራ ላይ አልቀመጥም? በገዛ ቤቴ ምን የሚመለከትሽ ጉዳይ አለ እንዴ? እንኳን እኔ አይደለሁም አንቺም እዚህ ተለጠፈሽብኝ ሂጂ አላልኩሽ? ምን ማለት ነው? የፈለኩበት ተለጥፌ አንቺን መስማት እችላለሁ ማለት? ሮማን እዚህ አካባቢ ባለሽ በጣም ደስ ይለኛል። አሁን ዞር በይልኝ ከዚህ። አረ ይሻላል። እሺ ምንድነው ችግሮች ሴትዮ? ያን ያክል ያዙ ይልቀቁኝ ማለት አይጠበቅብሽም ጽናት። ከትንሽ ደቂቃ በኋላ ፍግም ስለምትይ ብዙም አትጨናነቂ። አይ ድፍረትሽ።
እኔ የምለው እያሱ ሻው ቅድም ተመችቶሃል አይደለ? እንዴት ነው ላፍላላችሁ? እንዲያውንም እኔ በጣም ዛሬ ሻይ በጣም ነው ያማረኝ። ምን እንደሆነ አላውቅም። ጽናት ላፍላላችሁ? እኔ ደስ ይለኛል ማዬ። ጽኑ ጠጪ፣ ግን እንደቀኑ ቆይተሽ አቀዝቅዘሽ መድፋት የለም። ደፍታው ጽኑ ምን ነው ቀን ንቀሽ ነው ያፈላሁልሽን ሻይ አልጠጣሽም? አልጠጣሽም እንዴ? አዎ ወሬ ይዤ ቀዘቀዘብኝ። ከዛ አንቺ የቀዳሽልኝ ደፋሁትና ሌላ ቀርቼ ጠጣሁኝ። አረ ነው። አይ እንደዛ ከሆነ ጥሩ አልከሻል። ሮማን ምን ነው ወዴት ሄድሽ? አይ አረ እዚሁ ነኝ። የሆነ ቦታማ ሄድሻል። ሀሳብሽ እኮ እኛ ጋር አይደለም ያለው። እማዬ ቆይ የተፈጠረ ነገር ላይ ችግር አለ እንዴ? አረ ችግር የለም፣ ምን ችግር የለም። ማትረባ መርስ እንዴት አድርጌ ነው የማጠፋት? እንዴት ነው የማረጋተው? ምንድን ነው ማድረግ የምችለው? ይመይ እስካሁን ሳልተኛሽም እንዴ? አዎ ምን ነው ፈለግሽኝ እንዴ? አይ ቅድም እኮ ሁኔታሽ ልክ አይደለምና ምን ሆነሽ ነው ብዬ ነው። ምንም አልሆንኩም ብሌን። ኧረ እማዬ የሆነ ነገርማ ሆነሻል። ምንድነው እሱ? ብሌን እባክሽ ተይኝ። ምንም አልሆንኩም አልኩሽ አይደል እንዴ? ለምን አትተኝም? እማዬ ግን የእውነት በጣም ተለውጠሻል። ቆይ ከመቼ ወዲህ ነው ደግሞ እኔን መደበቅ የጀመርሽው? አንቺ ልጅ እንግዲህ ስሚኝ፣ ምንም አልደበቅኩሽም አልኩሽ። እርግጠኛ ነሽ እማዬ? ባይሆን ውጭልኝ ከክፍሌ። እንደውም በጣም ደክሞኛል፣ ማረፍ ነው የምፈልገው። ከቻልሽ ቢጃማ ነገር አቀብኝ፣ ልብስ ልቀይር። ካልሽሽ እንግዲህ ምን ማድረግ ይቻላል? ጽኑ ወይ እኔ የምልሽ ለምን ከከተማ ወጣ ብለን ለራሳችን ጊዜ ሰጥተነው አሪፍ ጊዜ አሳልፈን አንመጣም? እንደውም በዚህ አጋጣሚ አሪፍ ይመስለኛል። አይመስልሽም? ጥሩ ሀሳብ ነው በጣም። ግን አሁን ድንገት ተነስተን መውጣቱ ጥሩ ነው ብዬ አላስብም። እያሱ ባይሆን ሌላ ጊዜ ብናደርገው ምን ይመስላል? ለምን ጽኑ? እንደውም በዚህ ሰዓት መውጣት ነው እንጂ አሪፍ። አይ እያሱ ድንገትማ ተነስተን መሄድ የለብንም። ባይሆን ግን ሌላ ጊዜ በደንብ ተዘጋጅተንበት ቀድመን አውርተንበት ከዛ በኋላ እንሄዳለን። እኔም ደግሞ በደንብ እዘጋጅበታለሁ። አይመስልም? ደበረ እንዴ? ኧረ አልደበረኝም። እሺ ሌላ ጊዜ በደንብ ተዘጋጅተን እንሄዳለን። እሺ ሌላ ጊዜ እንወጣለን።
ብሌን ወንድሜ አልተኛም እንዴ? እኔ እንኳን መጸዳጃ ቤት መጥቼ ነው። አንቺ ግን በዚህ ሰዓት ምን ትሰሪያለሽ? አይ ወንድሜ እንዲሁ እኮ ነው፣ ዝም ብዬ እንቅልፍ ብሎኝ ነው። ብሌን ቆይ ግን ደህና ነሽ? በቀደም እኮ ሌቦች ይዘው ለቀቁኝ ካልሽ በኋላ ምንም ደህና አይደለሽም። እስቲ እንደ ታላቅ ወንድም ለኔ ንገሪኝ፣ ምንድን ነው የሆንሽው ነገር? ወንድሜ እባክህ ምንም ነገር አታስብ። ምንም እኮ አዲስ ነገር አልተፈጠረም። በቃ እንቅልፍ ብሎኝ ነው። ብሌን እኔ ግን በጭራሽ እንደዚህ አይመስለኝም። ሁላችንንም የሆነ የደበቅሽን ነገር አለ። ተረዳኝ እንጂ እባክህ ወንድሜ፣ በቃ ምንም አልደበቅኩም። ተይ እንጂ ብሌን። ቆይ አንቺ አሁን ሁሌ የምትስቀው የድሮዋ ብሌን ነኝ እያልሽኝ ነው? ተው እባክህ ወንድሜ፣ በጣም እያስጨነቀኝ ነው። ደግሞ እኮ ሰው ሁልጊዜ ደስተኛ አይሆንም አይደለ እንዴ? እሱን እኮ ነው የምልሽ ብሌን። ቆይ ምንድነው ደስታሽን የነጠቀው ነገር? እሱን ለመናገር እንኳን አሁን ጊዜ አይደለም እያሱ፣ ግን ደግሞ መናገር ስፈልግ እነግርሃለሁ። እኔ ግን ከአሁኑ ብትነግሪኝና ምክንያቱን አውቄ ወደ መፍትሄው ብንሄድ ባይ ነኝ። እሺ ወንድሜ እነግርሃለሁ። እሺ ወንድሜ እነግርሃለሁ፣ ግን ደግሞ ትንሽ ነገሩ ከበድ ይላል። በሌላ ነው ንገሪኝ። ምን ሆናችኋል? ችግር አለ እንዴ? ጽኑ ለምን ተነሳሽ? አይ እኔማ ድንገት ስነቃ አልጋ ላይ የለህም። ወዴት ሄደህ ነው ብዬሽ እኮ ላይ መውጣት ይሉ። አታስቢ ጽኑ፣ ግቢና ተኚ። እኔ ብሌንን ማውራት ነገር አለ፣ እሱን አውርቻት እመጣለሁ። እንደሱ ይሻላል? አዎ ጽናት፣ እንደዛ ይሻላል። ይልቅ ግቢና ተኚ አንቺ። እኔ ከእናንተ አላውቅም፣ ግን ደግሞ ነገ በተረጋጋ መንፈስ ብታወራው ይሻላል። ወንድሜ ግባና ተኛ በቃ፣ ወይ ነገ እናወራለን። አይ ብሌን፣ አሁን ነው ማውራት ያለብን። ይልቅ ጽናት ከጉድለ ግቢና ተኚ። እያሱ በቃ አታስጨንቃት፣ እሺ በላት። ነገ ብታወሩ ይሻላል። እኛም ገብተን እንተኛ። በጣም አስቸኳይ ነገር ነው የምትነግረኝ? እባክህ ወንድሜ፣ ጽናት እኮ ልክ ናት። ባይሆን ነገ በተረጋጋ መንፈስ እናወራለን። አይ አሁን ግዴታ ማውራት ይኖርብናል ብሌን። ውይ ወንድሜ በእናትህ በቃ ግባ እና ተኛ። ነገ እናወራለን አልኩህ አይደል እንዴ? በቃ እሺ ብሌን፣ ነገ እናወራለን። እሺ ወንድሜ ችግር የለም፣ ነገ እናወራለን። ነገ ብታወሩ የተሻለ ነው። ነገ በቃ ግቢና ተኚ።
ወንድሜ እኔ እንኳን ትንሽ ቆያለሁ። ባይሆን እናንተ ግቡ እናተኝ። እሺ ደህና ደሪ። ጽናት ብሌን ግን የሆነ ነገር ሳትሆን አትቀርም። የሆነ ነገር ማድረግ አለብን። አዎ አንተ የሆነ ነገር ማድረግ አለብን። ምክንያቱም እኔም በቻልኩት አቅም ልረዳት እሞክራለሁ። እያሱ ማድረግ ያለብኝን ነገር በሙሉ አደርጋለሁ። ልክ ነሽ ጽናት። ማድረግ የምችለውን ነገር ሁሉ ማድረግ አለብን። ለማንኛውም አሁን ተኚ፣ አረብሽሽ። እኔ ትንሽ ቆያለሁ። ይህን አንቺ ተኛ። ሰዓቱን አይተኸዋል? ተኚ ጽኑ። ትንሽ ቆይቼ እተኛለሁ። ይሻላል? አዎ። እሺ በቃ ደህና ደር። ደህና ደሪ። ራስን ባታስጨንቅ ግን ጥሩ ነው። ምንም አትሆንም። እሺ ማድረግ የምችለው ነገር ምንድን ነው? ማድረግ ያለብኝ ምን ሆነሽ ነው ልጅ? ጽናት እና እያሱ ራሱ ድምጻቸውን ሰምቼዋለሁ። ምን እያደረግሽ ነው? አይ እማዬ፣ እኔ እንኳን ትንሽ የራሴ ማደረስ ስለፈለኩና ብቻዬን ስለፈለኩ እንጂ ምንም የለም። ታዲያ እነሱ ምንድን ነው የሚሉሽ? ምንም አላሉኝም እማዬ። በቃ ግራ ስለገባቸው ሊያወሩኝ ፈልገው ነው የመጡት። እኔ ደግሞ ምንም ማውራት አልፈልግም አልኳቸው። እኔስ እንቆቅልሽ ሆኖ የቀረብኝ ይሄ አይደለ እንዴ? ለምን እንደዚህ እንደሆንሽ? እማዬ ብቻ አንቺም ምን ሆነሻል? ሰሞኑን ተጨንቀሻል? የተፈጠረ ነገር አለ? ልክ አይደለሽም? ብቻ አልተይም ባልሆነ እልሻለሁ እንጂ ለምን አለሽ? እማዬ በቃ ደህና ነገር ይሆናል። የሆነችው የሆነ ነገርማ የቀመሰችው ነገር አለች። ያለ ምክንያት እንደዚህ ያልሆነች ጉድ እኮ ነው።
ጽኑ ሮማን ትላንት ልትመርዝሽ እንደነበረ ሮቤል ነገረኝ። ባቢ ታዲያ ምን ይገርማል? ከልብሽ ነው ጽኑ? ነገሩን እያቀለልሽው መሆኑ ነው? አቃልዮ ሳይሆን ይሄ ለኔ አዲስ ነገር አይደለም ብዬ ነው። እኔ እቺን ሴትዮ ከዚህ በላይ መታገዝ ምንም አቅም የለኝም። እኔ ግን ብሌን ነገሮች በጣም እንደከበዷት እየተሰማኝ ነው ያለው። ምክንያቱም ደግሞ እኮ ዶክመንቱን ልሰጣን ተስማምታ ነበር አይደል እንዴ? እንጂ ዝም ብለህ ስታስበው ብሌን እናቷን ለኛ አሳልፋ ልትሰጠን የምትችል ይመስላል። ልክ ነሽ። ስለዚህ ሮማንን በእጃችን ማስገባት አለብን ማለት ነው። እስማማለሁ። ዌልካም እንኳን ደህና መጣ። እንኳን ደህና ቆይሽ ነው ማየ። እንዴት ነህ? አለን። ጽናት አልመጣችም እንዴ? እስኪ እባክህ ለዛሬ እንኳን እቺን ጽናት የምትባል ሴትዮ ስሟን አትጥራብኝ እባክህ። በቃ ተነቅሰሃታል አይደል? ወይ ጽናት ብለህ ይዛት ዞር ወይ ደረተ ላይ አድርገህ ፎቶዋን ቢሆን እንደዚህ እንደተነቀሰው ንቅሳት አድርገህ ዞር። እኔ በቃ ስሟን አትጥራው አንዳንዴ በቃ። እሺ በቃ ስለሷ ምንም ክፉ ነገር እንዳታወሪ። አላየዋትም ወይ አልመጣችም ማለት እኮ ቀላል መልስ ነበር። ኧረ እባክህ ቀላል መልስ ነበር? እንደዛ ይሻል ነበር። ቀላል መልስ ነበር። በቃ እቺ ሴትዮ ልገላግላትና ይቺ ልጅ በቃ መሞት አለባት። በጭራሽ አርፎ ሊቀመጥ አልቻለም። 10 ጊዜ ነው ጽናት የሚለው። በቃ አሁንማ በቃ ታቀፏት እኮ መዞር ነው የቀረው። በቃ ደረቱ ላይ ለጥፉ። ሌላ ምንም የቀረ የለም። ንፍዝ ብሏል። በቃ ንፍዝ የለም እኮ። በቃ ወሬውም ጨዋታውም ሲበላም ሲጠጣም ጽናት ሆኗል። በቃ ወይኔ ቶሎ ብዬ መፍትሄ መፍጠር አለብኝ። ድሮም በፊት እኮ ልጅ አቦከው ሆኖ ነው። አሁን ግን ራሴ ሆኖ ሲጥም ማድረግሽ ምን ይመስላችኋል? በዚህ መልኩ ማድረግ እንችላለን? በጣም ጥሩ። ከዚህ በኋላ ሮማንን መታገዝ አያስፈልግም። ስለዚህ ስራችንን አሁኑ መጀመር ይኖርብናል። ጥሩ ሀሳብ ነው በጣም።
መጣሁ። ምኑ ጀዝባ ነው ይሄ ደግሞ? እፍ አንድ ጤነኛ ሰው የለም፣ የሚያቃጥል ሰው ብቻ። ምን አይነት ከብት ነው ደግሞ? ሄሎ ምንድነው? ቆየህብኝ፣ እየጠበቅኩ እኮ ነው። የለህም እንድኮ በየት በኩል ነው የመጣችሁት? በጣም እኮ ቆያችሁብኝ። ኧረ እባክህ አንተ ሰውዬ፣ እባክህን አትጫወትብኝ እባክህ። ምን አይነት ሰው ነህ አንተ ግን? አንድ ቀን ወይ እውነተኛ ነገር ይዘህ አትመጣም? ምን አይነት ደነዝ ነህ ግን አንተ? ምን ውስጥ ነህ ታዲያ? ወዴት ልሄድ ደግሞ?